የመካከለኛው ምስራቅ ቀውስ ኮንስትራክሽን ዘርፉን ክፉኛ ሊጎዳና ፕሮጀክቶችም እንዲቋረጡ ሊያደርግ ይችላል ተባለ። መረጃውን የምናካፍላችሁ ነው የሚሆነው። የቀይ ባህርና የኤደን ባህረ ሰላጤን በጋራ ለመጠቀም አግላይ እይታዎችንና ፍረጃዎችን ማስወገድ እንደሚገባ ተገለጸ። መረጃውን እናካፍላችኋለን። አፍሪካን የፈተነው የመካከለኛው ምስራቅ ጦርነት። የቮይስ ኦፍ ኢትዮጵያን ቤተሰቦች ሰብስክራይብ እንድታደርጉ እያስታወስናችሁ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። የመካከለኛው ምስራቅ ቀውስ ኮንስትራክሽን ዘርፉን ክፉኛ ሊጎዳና ፕሮጀክቶችም እንዲቋረጡ ሊያደርግ ይችላል ተባለ። በዓለም አቀፍ ደረጃ የተፈጠረው የነዳጅ እጥረትና የዋጋ ጭማሪ በሁሉም የኢኮኖሚ ዘርፎች ላይ እያሳረፈ ያለው ተጽዕኖ በግልጽ እየታየ ቢሆንም የግንባታ ወይንም ኮንስትራክሽን ዘርፉ ላይ የበለጠ ተግዳሮት እንደሚፈጥርም ተሰግቷል። በኢትዮጵያ ኢኮኖሚ ከፍተኛ የሚባለውን የሰው ኃይል በመያዝ የሚጠቀስ የኮንስትራክሽን ኢንዱስትሪ በነዳጅ እጥረትና ዋጋ ንረት ጋር ተያይዞ የገጠመው ፈተና ከዘርፉ አልፎ አጠቃላይ የሀገሪቱን ኢኮኖሚ ሊጎዳ እንደሚችል የዘርፉ ባለሙያዎች ስጋታቸው ተናግረዋል። የኢትዮጵያ የሥራ ተቋራጭ ማህበር ምክትል ፕሬዝዳንት ዶክተር ግርማ ሀብተማርያም ለሪፖርተር እንደገለጹት የመካከለኛው ምስራቅ ቀውስ በነዳጅ ምርት አቅርቦት ላይ የፈጠረው ተግዳሮት በኢትዮጵያ ላይ ብቻ የመጣ ባይሆንም የጉዳቱ መጠን ግን እንደ ኢትዮጵያ ባሉ ሀገሮች ላይ ከፍተኛ ሊሆን ይችላል። በተለይ የኢትዮጵያ የኮንስትራክሽን ዘርፍ ተዋናዮች ለግንባታ ስራዎቻቸው ወሳኝ የሆነው የነዳጅ አቅርቦት በበቂ ሁኔታ ማግኘት ካልቻሉ የጀመራቸውን የግንባታ ፕሮጀክቶች የመስተጓጎል እንዲሁም ፕሮጀክቶችን ሙሉ በሙሉ እስከ ማቋረጥ የሚጎደዱበት ሁኔታ ሊፈጠር እንደሚችልም ተናግረዋል። በተለይ እንደ መንገድ ግድብና መስኖ ያሉ ትልልቅ ፕሮጀክቶች ከስራ ባህሪያቸው አንፃር የሚያንቀሳቀሳቸው ማሽነሪዎች የሚፈልጉት የነዳጅ መጠን ከፍተኛ በመሆኑ ለእንዲህ ያሉ ግዙፍ ፕሮጀክቶች በቂ የነዳጅ አቅርቦት የማይኖር ከሆነ ፕሮጀክቶቹ በተያያዘላቸው የጊዜ ገደብ ለማጠናቀቅ እንደሚያስቸግርም አብራርተዋል። የመካከለኛው ምስራቅ ጦርነት ከመቀስቀሱ በፊት የግብይት ትዕዛዝ የተሰጠባቸው የአስፋልት ምርቶች በተፈጠረው ችግር ምክንያት ወደ ሀገር ለማስገባት እንዳልተቻለም ገልጸዋል። አዲስ ለማስገባትም ቢሆን ሁኔታ የተመቻቸ ባለመሆኑ ከሌሎች የግንባታ አይነቶች በተለየ መልኩ ፕሮጀክቶች ላይ ትልቅ ተጽዕኖ ሊያሳርፍ እንደሚችል ዶክተር ግርማ ስጋታቸውን ገልጸዋል። አሁን የተፈጠረው የነዳጅ እጥረት በኢኮኖሚ ላይ ተጽዕኖ ማሳረፍ መጀመሩን ይህም በሌሎች የግንባታ ግብዓቶች ላይ ጭማሪ እንደሚያስከትል ድምር ውጤቱም የግንባታ ወጪን የሚንር መሆኑን ተናግረዋል። በአንድ የኮንስትራክሽን ግንባታ ፕሮጀክት ወጪ ከሚጠይቁ ግብዓቶች መካከል ነዳጅ አንዱ ቢሆንም ሌሎች ግብዓቶችን በነዳጅ ዋጋ ጭማሪ ወይንም እጥረት ሲያባይ ዋጋቸው የሚጨምር በመሆኑ ከፍተኛ መዋለ ንዋይ የሚጠይቁ እቃዎችን ወጪ ማናሩም የኢንዱስትሪ ፈተና ሆኖ መቀጠሉን አስረድተዋል። የሪፖርተር ምንጮች እንደሚገልጹት በሰሞኑ የነዳጅ እጥረት ስራቸው የተስተጓጎለባቸው የመንገድ ፕሮጀክቶች ለአሰሪ ኩባንያዎች ሪፖርት ያደረጉም ይገኛሉ። በተደጋጋሚ በተደረገው የነዳጅ ጭማሪ ወዲያው በሌሎች ግብዓቶች ላይ የሚንጸባረቅ መሆኑ ወጪዎቻቸውን ለግንባታ ፕሮጀክቶች ያልተጠበቀ ወጪ ከመጠየቃቸውም በላይ መጀመሪያ በተፈረመው ኮንትራት ዋጋና አሁን በተጨባጭ እየጠየቀ ባለው ወጪ መካከል ሰፊ ልዩነት እየመጣ መሆኑ ታይቶ መፍትሄ ያስፈልገዋልም ብለዋል። ስለዚህ እነዚህ ፕሮጀክቶች ለማስተዳደርና ከፍጻሜ ለማድረስ የግድ መታየት ያለባቸው ጉዳዮች እንዳሉ የጠቆሙት ዶክተር ግርማ ይህም ከወቅታዊ ችግር ጋር በመያያዝ እንደሌለባቸውም ያመላክታሉ። እንደ ምሳሌ የሚጠቀሱት በቅርቡ ተግባራዊ የተደረገው የ25 በመቶ ቅድሚያ ግብር ክፍያ ነው። እንዲህ ያለው ድንጋጌ በተለይ ከኮንስትራክሽን ስራ ባህሪ አኳያ ህጉን ለመፈጸም እጅግ ከባድ በመሆኑ እየተቸገርንበት ያለ ጉዳይ ነው። ለምሳሌ ፋብሪካ ሆነ ሌላ ንግድ የሚያመርተውና ያለ ሽያጩ መጠንና ዓመታዊ ትርፉ ይታወቃል። አገልግሎት ሰጪዎችም ዕለታዊ ሽያጫቸውን ለመለየት የሚቸገር ነገር የለም። የኮንስትራክሽን ግን እንደየፕሮጀክቱ ስፋትና አይነት በአመትም ሆነ በወር ገቢውን ለማወቅ ያስቸግራልም ብለዋል። ዘርፉ አሁን ያለበት ሁኔታ በግልጽ ተደርቶ መፍትሄ ለማበጀት ዘርፉ የሚመለከታቸው የመንግስት ተቋማት ለሀገር የሚሰሩ ሁሉም እኛ የምንወጣና የምንወርደው ሀገርን ለማገዝ ጭምር በመሆኑ ይህንን የጋራ ራዕይ ዳር ለማድረስ አጋዥ የሚሆን ህግ እንዲኖር መነጋገር አለብን ያሉት ዶክተር ግርማ ይህ ከሆነ ኢንዱስትሪውንም ሀገርን ማሳደግ እንደሚችልም አመላክተዋል። የቀይ ባህርና የኤደን ባህረ ሰላጤን በጋራ ለመጠቀም አግላይ እይታዎችንና ፍረጃዎችን ማስወገድ እንደሚገባ ተገለጸ። የውጭ ጉዳይ ኢንስቲትዩት የቀይ ባህርና የኤደን ባህረ ሰላጤ ቀጠና የባህር አስተዳደር አካታችነትና ትስስር ለጋራ ጥቅም በሚል መሪ ሀሳብ አራተኛውን ዓመታዊ ውይይት መድረክም አካሂዷል። በውይይቱ ወቅት ማብራሪያ የሰጡት የኢንስቲትዩቱ ዋና ዳይሬክተር አቶ ጃፋር በድሩ በቀጣይ ለሚታሰበው የኢኮኖሚ እድገት ቀጠናውን ወደ አንድ ማስተሳሰር እንደሚገባና አግላይ የሆኑ እይታዎችን ማስወገድ እንደሚገባም ተናግረዋል። በዋነኛነት በኢትዮጵያ በኩል እየቀረበ የሚገኘው ሀሳብ በቀይ ባህር ሰላም መረጋጋትና የኢኮኖሚ እድገትን ለማረጋገጥ የሚደረጉ ትብብሮች በቀይ ባህር ላይ ጥገኛ የሆኑ ሀገሮችን ማካተት አለበት የሚል መሆኑና ይህ አለመሆኑ በቀይ ባህር መድረክ መረጋጋትና ሁሉም አሳታፊ የሆነ የአስተዳደር ስራ ለማምጣት ያለውን ውስንነት ላይ ውይይት እየተደረገ በመሆኑንም ገልጸዋል። የኢትዮጵያ ባህር ኃይል ዋና አዛዥ
መላሽ ሪር አድሚራል ክንዱ ገዙ የኢትዮጵያ የባህር በር የተነጠቀችበት ሁኔታ ኢፍትሐዊ እንደነበር ጠቁመው ጥያቄዋ ታሪካዊ ህጋዊና ስትራቴጂካዊ መሰረትና ቅቡልነት ያለው መሆኑን ገልጸዋል። ኢትዮጵያ ያስመዘገበችው ካለው ፈጣን ኢኮኖሚና የህዝብ ቁጥር አኳያ የባህር በር ማግኘት አማራጭ የሌለው ጉዳይ መሆኑና የጥያቄው መመለሱ የባህር ላይ ወንብድና ህገወጥ የጦር መሳሪያ ዝውውርና ሽብርተኝነትን ለመዋጋት ከፍተኛ አቅም እንደሚሆንም ገልጸዋል። ቀይ ባህርና የደም ባህረ ሰላጤ የውሃ መስመሮች ብቻ ሳይሆኑ ለዓለም አቀፍ ግንኙነትና ለኢኮኖሚ መረጋጋት አስፈላጊ የሆኑ ስትራቴጂካዊ መስመሮች መሆናቸውንም ገልጸዋል። አክለውም በሶማሊያ፣ በጅቡቲ፣ በየመን፣ በሶሪያ፣ በሱዳንና በሌሎች አጎራባች ሀገሮች መካከል ትብብር አስፈላጊ መሆኑንና ሁሉም ሀገሮች ዓለም አቀፍ ህግ ማክበር፣ ሉዓላዊ ግዛትን ማስጠበቅና ክልላዊ መረጋጋትን ማጎልበት አለባቸውም ብለዋል። በዓለም አቀፍ ደረጃ ያለው ስርዓት የተለወጠ መሆኑንና ይህ ለውጥ የቀጠናውን ሀገሮች ስርዓት እንደሚለዋውጠውና ስለ ደህንነት አስተዳደርና የወደፊት ሁኔታ ለመወያየትም እነዚህ ለውጦች ከግምት ውስጥ ማስገባት እንደሚገባም ጠቁመዋል። በዓለም አቀፍ ህግ መሰረት የባህር በር ማግኘት መብት እንዳላት የጠቆሙት ማሪያና ኢትዮጵያ ይህንን መብቷ እንድታገኝ አውሮፓ ድጋፍ ይሰጥ እንደሚገባም ይህም ደግነት ሳይሆን ኢትዮጵያ የተረጋጋች ከሌሎች ሀገሮች ጋር የግንኙነት መስመር ያላትና የኢኮኖሚ ግንኙነት የፈጠረች ሀገር መሆኗ ለአፍሪካ ቀንድ መረጋጋት አስፈላጊ ዋስትና ስለሆነ እንዲሁም ሁሉም የአውሮፓ ሀገሮች በክልሉ መረጋጋት ላይ ፍላጎት ስላላቸውም ነው ብለዋል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረጋችሁን እያስታወስናችሁ ወደ መጨረሻው ጉዳያችን እናልፋለን። አፍሪካን የፈተነው የመካከለኛው ምስራቅ ጦርነት የተባበሩት መንግስታት ድርጅት አፍሪካ ህብረትና የአፍሪካ ልማት ባንክ ሰሞኑን ያወጡት መረጃ እንደሚያሳየው የመካከለኛው ምስራቅ ጦርነት 29 የአፍሪካ ገንዘቦች እንዲዳከሙ አድርገዋል። ከመጋቢት 2026 አጋማሽ ጀምሮ የነዳጅ ዋጋ በ50 በመቶ መናርን ተከትሎ ከፍተኛ የነዳጅና የኤሌክትሪክ ዋጋ መጨመር በአህጉሪቱ የኑሮ ጫናን አባብሶታል። በአህጉሪቱ ዋጋ እንዲሻቅብ ማድረጉን በሪፖርቱ ቀርቧል። በሆርሙዝ ሰርጥ መዘጋት ምክንያት በሰርጡ አቋርጠው ወደ ሀገሪቱ ነዳጅ፣ ማዳበሪያና ሌሎችም የሚያመላልሱ የነበሩ መርከቦች በስፍራው መቆሙ መቅረት ያስከተለው የንግድ ልውውጥ መስተጓጎል የአቅርቦት ሰንሰለቱ እንዲቆራረጥ አድርጎታል። አህጉሪቷ ለግብርና ማዳበሪያ ግብይት የምትጠቀምበት የሆርሙዝ ሰርጥ አገልግሎት ማቆሙን የአህጉሪቱን የግብርና ምርትና የምግብ ዋስትና አደጋ ላይ ጣለ ነው። የመካከለኛው ምስራቅ ጦርነት ካስከተለው ጫና በአፍሪካ ያሉ አበዳሪዎች እጃቸውን እንዲሰበስቡ ማድረጉ ይገኝበታል። በየሀገሮቹ ከውጭ በሬሜታንስ ሲገባ የነበረ ገንዘብም አደጋ ተጋርጦበታል። ሬሜታንስ ለበርካታ የአፍሪካ ሀገሮች የውጭ ምንዛሪ ግኝት ምንጭ ቢሆንም በመካከለኛው ምስራቅ ተቀጥረው የሚሰሩ አፍሪካውያን ወደ ቤተሰቦቻቸው ልኩ የነበረው ገንዘብ ላይ ጦርነቱ አደጋ መጣሉ የአፍሪካ ሀገሮች ከሬሜታንስ ያገኙ የነበረው ገቢ ፈተና ላይ ወድቋል። እንደ ሪፖርቱ ከሆነ መካከለኛው ምስራቅ 15.8 በመቶ ምርቶችን ከአፍሪካ ሲያስገባ 10 በመቶ ምርቶችን ወደ አፍሪካ ይልካል። በመሆኑም በጦርነቱ በተራዘመ ቁጥር የአፍሪካ ሀገሮች ተጨማሪ መስተጓጎል ይገጥማቸዋል። አፍሪካ በመካከለኛው ምስራቅ ጦርነት ተሳታፊ ባትሆንም የችግሩ ሰለባ ናት። ከወር በፊት አሜሪካና እስራኤል በኢራን ላይ በከፈቱት ጥቃትና ኢራንም እየወሰደች ያለችውን ያጸፋ ምላሽ አፍሪካን እየጎዳ መጥቷል። የመካከለኛው ምስራቅ ግጭት የተባባሰ የሚሄድ ከሆነ በአፍሪካ ኢኮኖሚ ላይ ከባድ ጉዳት ሊያስከትል እንደሚችልና የግጭቱ መባባስ በነዳጅ በምግብ ዋስትናና በኢኮኖሚ አቅም ላይ ተጽዕኖ የሚያሳድር መሆኑን የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ያሱፍ ከዚህ ቀደም መናገራቸውም ይታወሳል። የቮይስ ኦፍ ኢትዮጵያን ቤተሰቦች ዳግም ሰብስክራይብ ማድረግ ያስታወስናችሁ። በሌላ አዲስና ወቅታዊ መረጃ እስክንገናኝ ድረስ በደህና ቆዩ።